ቴዎሎጂያችሁን አስተምሯችሁን እንደዚህ ነው ሚስ ሪፕሬዘንት ሲደረግ እንኳን አይደለም እንደዚህ ነው የሚያምኑት እያልን በተከታታይ ከወንድሞቻችን ጋር እየገባን ስናስተምር ነበር። ኦኬ ነበርና አማን አሁን ምን ነበርና አማን አሁን ምን? አሁንማ አፈላችሁ። ኖ ኖ ኖ እናንተ አላፈላችሁም። ያፈላ ግለሰብ ነው ያለው። ከናንተ ጋር እኛ ጉዳይ የለንም። በህይወቴ ላይ ትልቅ ኢምፓክት ያላቸው ሰዎች የእግዚአብሔር ፍቅር በውስጤ ላይ እንዲፈስ እግዚአብሔርን መውደድ እግዚአብሔርን ማወቅ ቅርብ ላይ ለነበሩ ሰዎች በውስጥ ያለውበትን ኬዝ የሚያውቁ ሰዎች ሲደውሉልኝ በተለይ ፔንቴኮስታል ወዳጆቼ ይህንን ነገር ስነግራቸው ነበረ። ኦኬ በጣም የምወዳቸው ሊቃውንት አሉ። እነ ኪነርን እጠቅሳለሁ፣ እነ ጎርደን ፊን እጠቅሳለሁ። ኦኬ እነ ያንግን እጠቅሳለሁ። በጣም ቻሌንጅ አድርገውኛል። ለዚህ ነው ገና ስጀማምር ሰሞን 4 መጽሐፍ ባነበብኩ ጊዜ ሳፈላ የነበረውን አማን አሁን አታገኙትም። 10 መጽሐፍ አንብቦ ሲያፈላ የነበረውን አማን አታገኙትም። አሁን የገጠመን ትግል ያላነበበውን መጽሐፍ አጋንንታዊ እያለ ካልኩ በኋላ ልቀጥል የነበረው አማርኛ ደባሪ ስለሆነ አልፌዋለሁ። ስለዚህ እንደዚህ አይነት አካል ነው እየገጠመን ያለው። እናንተ እሱ ይደንቃችኋል። የመጋቢን መጽሐፍ ገና ሳያነበው አጋንንታዊ ብሎታል። ባይዞ አምና የምታስታውሱ ከሆነ ይሄ ግለሰብ ማለት ነው የመጋቢን መጽሐፍ ማለት ነው ገና ሳያነበው መጽሐፉ ከለሩ ምን እንደሆነ ከቨር ፔጁ ምን እንደሆነ ሳያውቀው ከልት የሆነ አጋንንታዊ መጽሐፍ ጽፎታል እያለና ወገን እንዴት ይደረጋል እንደዚህ አይነት ነገር? እነዚህ እኮ ወርዶ ነው የሚያወርዱን፣ ተናግረው ነው የሚያናግሩን፣ ብቻቸውን ነው የሚረብሹን። አያችሁ፣ ብቻቸውን ነው የሚረብሹን። ስለዚህ ነው ፔንቴኮስታሊዝምን ልናገር አልችልም። ለምን? ኢምፓክትፉል የሆነ ትራዲሽን ስለሆነ አቅም ያለው። ለዚህ ነው እንደ ሰደድ በወንጌላውያንስ ብቻ ያለ አይደለም ካቶሊኮችን ጭምር ሰብሰብ አድርጎ እየወሰደ ያለ ስለሆነ እኔ ያንን ኢነርጂና ያንን አቫላንች ለመልካም ነገር መጠቀም በሚል ነው ሜንታሊቲ። ለምን ሳነቦ የሚገባኝ ይሄ ስለሆነ ጠባቦች ጋር ነው አሁን እያወራን ያለ ነው። ቀድሞ በግዕዝ ካለፈ በአማርኛ ከዛ ያላለፈ የጠበበ ዕውቀት ካላቸው ሰዎች ጋር ከነዚህ ጋር ነው አሁን እየገጠምን ያለ ነው ማለት ነው። አሁን አጋንንት የተቀዳ አጋንንት የሰበከው አጋንንት እንትን ያለው። ስለዚህ አሁን በጨዋ ደንብ ምናልባት ጥሬ እንዳይበላሽ ወንድማችን ኤርሚያስ ከ2 ቀን ከ3 ቀን በፊት ሳምቲንግ እንደዚህ ዩቲዩብ ላይ ቪዲዮዎችን አይቻለሁ። የመጀመሪያ ጊዜ አይደለም ስትናገር እንደዛ የሚል ነገር ስታወራ ውስጥ እየከነከነ ከሆነ እኔ እዚያው ሚዲያ ላይ አሁንም የመቆየት ፕላን የለኝም። እናቴን እያስታመምኩ ስለሆነ አሁንም ከ24 ሰዓት በላይ አልቆይም። ምናልባት ነገ ማይመች ከሆነ 1 ቀን ጨምራለሁ፣ እነዚህን 2ቱን ቀናት ማለት ነው። አንተ አባቶችን ስለማትቀበልና ታሪክን ስለማትቀበል ፕሮቴስታንቶች የሚቀበሉትን ታሪክንና አባቶችን ስለማትቀበል መጽሐፍ ቅዱስን ብቻና ብቻ ይዘን አንተ አጋንንታዊ ያልኮን ትምህርት ከኔ ጋር በኮሆስት ለውይይት እንድትመጣ ጥሪ ያቀርብልሃለሁ። አንተ የምትናገረውን የምርም መንፈስ ቅዱስ እየመራ የምትናገር መስሏቸው የሚከተሉ ወገኖች ስላሉ እነሱንም ከጥፋት ለማዳን ምናልባት እንዳልከው ደግሞ የምርም የአጋንንትን ትምህርት እየተጋተን ከሆነ የአጋንንትን ትምህርት ደግሞ የሚከተል ሰው ስለማይድን እኛንም ከጥፋት እንድትታደግ ሰፊ እድል አዘጋጅተንልሃል። የመጀመሪያዎቹን 24 ሰዓታት እኔ ችግር የለውም አንተ ላይቭ በምትገባበት ኢሚዲየትሊ መጥቼ ላይቭ ገባለሁ። እኔም በኮስት እናደርገዋለን። ይሄንን በኮስት እናደርገዋለን። እንዳልኩ ነው። አንተ አባቶችን የምታበሻቅጥና የምትሳደብ ስለሆንክ ታሪክን የማትቀበል ስለሆንክ ታሪክንም የቤተ ክርስቲያን አባቶችንም አንጠቅስም። 66ቱን መጽሐፍት ብቻ ይዘን ኢቭን ርዕስ አልሰጥህም። አንተ አጋንንታዊ ብለህ ምዘረዝራቸውን ርዕሶች እየተዘጋጀ ክረምና በዚህ 24 ሰዓት ውስጥ እንደፈለክ ተዘጋጅ። እኔ ከገባው በኋላ ርዕሱን ትነግረኛለህ ከፈለክ።
ከገባው በኋላ ከውስጥ ከገባው በኋላ በዚህ ነው የምናወራው ትለኛለህ። አልዘጋጅልህም። መጽሐፍ ቅዱስን ብቻ ይዘን እኔ እናንተ እናውራ። ኦኬ መጽሐፍ ቅዱስን ብቻ 66ቱን ነው የምንይዘው። እገሌ እንደዚህ ብሏል አልልህም። ኦኬ ሄሬኒዮስ እንደዚህ ብሏል አልልህም። ፖሊካርፕ እንደዚህ ብሏል አልልህም። ሉተር እንደዚህ ብሏል አልልህም። ካልቪን እንደዚህ ብሏል አልልህም። ማንም ሰፈር ያለው መጋቢም እንደዚህ ብሏል አልልህም። መጽሐፍ ቅዱስን ብቻ እንይዝና እንፈተዋለን ማለት ነው። ክፍሎችን ከክፍሎች እያያያዝን ነገር ግን አይ እንደዚህም አላረግም እኔ ማቀው አጋንንታዊ ነው የሚለውን ብቻ ነው ምትል ከሆነ ሰውም ይታዘባል። ሚዲያውን በጥብጠዋል የሚባሉ ግለሰቦች ሲነሱ ካንተ ጋር ባናብርም ጴንጤቆስጣዊ ከሆኑ ወንድሞቻችን ጋር አብረን በአንድነት የተነሳውን ወጀብ ከማስቆም አንፃር ተባብረን ስንሰራ ነበር። አሁን ግን ገስዋት ካንተው ወገን የሆኑ ጴንጤቆስጣውያን ወንድሞች እንኳን ካንተው ወገን አይደሉም። አሁን ላይ ያረክባለው ነገር፣ አሁን ላይ እያሳያለው ባህሪ፣ አሁን ላይ በምትናገረው ነገር፣ ከአፍ በሚወጡ ነገሮች ወገኖች ራሱ ደስተኛ አይደሉም። you know that ወገኖች እንኳን ደስተኛ እንዳልሆኑ ማለት ነው። so what's the solution? ቤት ከፍቶ አጋንንታዊ ነው ማለት ኡጋንዳዊ ነው ማለት ቀላል ነው። ሶማላዊ ነው ማለት ቀላል ነው። ነገር ግን ጎን ለጎን ተቀምጦ መጽሐፍ ቅዱስን ብቻ ይዞ ያችን የቅድሟን ድምጽ ያወጡ መናገር ግን ቀላል እንደማይሆንልህ ቀድሜ እነግርሃለሁ። ስለዚህ 24 ሰዓት ሰጥቻለሁ። 24 ሰዓት ውስጥ መልስ የማሰጠኝ ከሆነ 48 አደርገዋለሁ በእነዚህ ሁለቱ ቀናት ውስጥ ማለት ነው። እንደ ወንድም ጎን ለጎን ተቀምጠን እንድታተርፈኝ ማለት ነው። ያጋንን ትምህርት እያስተማርን ስለሆነ እንድታተርፈኝ መጽሐፍ ቅዱስን ብቻ ይዘን አንተ እየተዘጋጀ ቆይ። እኔ ርዕስም አልሰጥህም። አንተ የመረጥከውን ርዕስ ኢን ሞመንት እናወራለን። አንድ ርዕስ ላይ ማለት ነው። አንድ ርዕስ ላይ ኢን ሞመንት እናወራለን። እኔ ዝግጁ ሆኜ እመጣለሁ። ምንም መዘጋጀት ስለማያስፈልግ ማለት ነው። እምነቴን ስለማቀው፣ ታሪክን ስለማቀው፣ መጽሐፍ ቅዱስን ስለማነብ። ኦኬ አይ እንደዛ አላረግም ቤት ከፍቼ ወገኖች ሰብሰብ በሉ አጋንንታዊ የሆነ ነገር ልንገራችሁ እያልክ መቀጠል ከሆነ ፕላን ታሲሮን ቾይስ በቃ መቀጠል ትችላለህ። ግን አካሄዱ እንደዛ አይሆንልህም። አንተ በየርክበት መንገድ አንሄድም። ወደዛ ነው እየጎተትከን ያለው። ጴንጤቆስጣውያን ወንድሞቻችን ጋር በጌታ እንደዳኑ የምናምን ወንድሞቻችን ጋር ምናከብራቸው አገልጋዮቻችን ጋር እኔ አንተም ብዬ አንድ ነገር ብናገር የሚያከብሩኝ የሚወዱኝ መሬት ላይ ያሉ የዳኑ ቅዱሳን አብረን ወንጌል የምናገለግል አብረን ወንጌል ስርጭት የምንወጣ ቤተሰቦቼ ጋር ነው አንድ ላይ የምንጣላው ባንተ ባንዱ ግለሰብ ማለት ነው። ይሄን ግን አላረገውም። አንተ አትጠቀቅ በቃ ችግር የለውም። አንተ ኬር የምታረግለት ህዝብ የለም። አንተ ወደ ጎን የሆነ ቤተ እምነት ውስጥ ያለ ግን ድኗል ብለህ የምታስበው የምትወደው ወንድም የለህም። አንተ ቀጥል በስድብህ። አንተ የመጣልህን በማውራት ቀጥል። እኛ ግን ተመሳሳዩን አድርገን አንቀልም። ቅድም ሁለታ እየተናገረ እንደነበረው ማለት ነው። ችግራችን አንዱ ግለሰብ ካንተ ጋር ነው እንጂ ከጴንጤቆስጣዊነት ጋር አይደለም። ስለዚህ ምናልባት ሌሎችም ፔንቴኮስታል አማኞች ሆነው ተመሳሳይ አንተ አይነት አይዲያ ያላቸው ግን የቤተክርስቲያን ታሪክንም ይዘን መሞገት እንችላለን፣ አባቶችም እንዲገቡ ችግር የለውም፣ ፕሮቴስታንቱ ያንን ነገር ስለማይቃወም የሚሉ ካሉ ኔክስት ደግሞ ድጋሚ ይሄን ነገር የሚደግሙ ከዚህ በፊትም ጥሪ አቅርቤያለሁ። እንደምታውቁት አንድ ወንድማችን ና ከኔ ጋር ግባ አጋንንታዊ ነው ብለህ የምታስብ ከሆነ ብዬ ዝም ጭጭ ብሎ ነው የጠፋው እንደምታውቁት። አንተ ግን በጣም እየከነከነ ስለሆነ ኦኬ ደጋግመ 3 ዓመት 2 ዓመት እያወራ ስለሆነ እንደው አንተ ባንተ በኩልም ያሉ አጋንንታዊ ነው የሚለውን ነገር ሲሰሙ የነበሩ የምር አጋንንታዊ መሆኑን መጽሐፍ ቅዱስን ብቻ ይዘን እኔና አንተ እንድናወራ ጥሪ ያቀርብልሃለሁ ማለት ነው። ጥሪ ያቀርብልሃለሁ እንደምትቀበል በጣም ባለ ሙሉ እምነት ነኝ። ስለዚህ እዚህ ውስጥ ያላችሁ ወንድሞች ኤርሚን የምትወዱ የምታከብሩት በአገልግሎቱ የምትደግፉ አጋንንታዊ ነው ብለህ የነበርከውን ነገር መጽሐፍ ቅዱስን ብቻ ይዘ እስቲ ከአማን ጋር ግባና አውራ ብላችሁ አበረታቱት እናንተም። ስለዚህ the first 24 hour እጠብቃለሁ፣ ካልሆነ 2 ቀን ከዛ በኋላ ተመልሼ እሄዳለሁ። ምንም አላረግም። አንተም ደግሞ በምታረግበት መንገድ ተባበሩብኝ፣ ተነሱብኝ፣ ህልም አይቼ ነበረ ህልሜ ተፈጸመልኝ እያልክ መቀጠል ትችላለህ። በቃ አገልግሎቴን ለማጨንገፍ ተሰበሰቡ። መንፈስ ቅዱስ ግን ነግሮኝ ነበር በህልም ከ3 ወር በፊት
እያልክ መቀጠል ትችላለህ። ያው የሚሰማ ስላለ ማለት ነው። ግን ይኸው መንፈስ ቅዱስ ደግሞ በወንድሞች መካከል ያለ ሙግትን አይጠላም። ኑ እንከራከር፣ ኑ እንዋቀስ ያለ እኮ ጌታ ነው እስራኤልን አይደለ? ስለዚህ እንዋቀስ። ጳውሎስም ወደ አይሁድ ምኩራብ ገብቶ ኢየሱስ ክርስቶስ እንደሆነ ገልጦ ይናገር ነበር ይላል። ኦኬ ገልጦ መናገር አለ። እስቲ እንገላለጥና እናውራ። በቃ አለቀ። ዳሴ ነገር ግን ከዚህ በኋላ እንደው አጋንንታዊ ነው እያሉ መቀጠል አይቻልም። ምናልባት በዛ ቶን መምጣት ስለሚቻል ማለት ነው። በዛ ቶን መምጣት ስለማይቻል ስለዚህ በዚህ ልጠቅልል። ሶሪ በውስጥ ስታወሩኝ የነበራችሁ መጋቢዎች፣ በውስጥ ስታወሩ የነበራችሁ የእሱ የቅርብ ሰዎች እናንተን መናቂ አይደለም፣ የእናንተን ምክር አለመስማቴም አይደለም። ስፔሲፊክ ጥሪ አድርጌ አሁን በማቀርብበት ሁኔታ as much as possible ፖላይት ወርዶችን ለመጠቀም ሞክሬያለሁ። ስለዚህ this is nothing has to do with you ማለት ነው። ከእናንተ ጋር የሚያገናኝ ነገር የለም። ነገር ግን እናንተንም አልሰማ ስላለ ለያዥ ለገናዥም ስላስቸገረ በቃ ቃሉን ገልጠን ፊት ለፊት ታሪክን ስለማይቀበልና የቤተክርስቲያን አባቶችን ስለማይቀበል ችግር የለውም በሚቀበለው ነገር ላይ ቆሜ ባናግረው መልካም ነው በሚል መጥቻለሁ ማለት ነው። ስለዚህ ያው በሌላ አካውንትም እያየ ሊሆን ይችላል። ነገር ግን ሌሎች ወንድሞች የሚሰማችሁ ሂዱና ለሱ ንገሩና ከአማን ጋር ውይይት ግባ። ዲቤት የሚለውን ቃል ተውት፣ መራራ ቃል ስለሆነ ማለት ነው። ዲቤቱን ተውትና አማን ውይይት ጠርቶሃል አጋንንታዊ ባልከው ነገር ላይ እና አጋንንታዊ መሆኑን አስረግጥልን ግባና ኦኬ በሉና አስተላልፉለት ለማለት ነው። ጸጋና ሰላም ይብዛላችሁ። ራይት ናው አሁንም ዲአክቲቭ አድርጌ መውጣቴ ነው ማለት በቃ መውጣቴ ነው። ቴንክ ዩ ይሄን ለማስተላለፍ ነው የመጣሁት። ያ አማንሻ ጌታ ኢየሱስ ይባርክህ። እንግዲህ እኛም አቅርበናል እና ተወያይ ብለናል። አክቹሊ ከሱ ጋር ብቻ አይደለም እሱ ምንድነው ሲል የነበረው እኔ ጋር አመረሩ አከረሩብኝ፣ ለእኔ ብቻ እኔን ስለሚጠሉኝ፣ እኔ ወንጌል ስለምሰራ ሰይጣን ደግሞ ወንጌል ስለሚጠላ ሰይጣን ያሰማራቸው እንክርዳዶች ናቸው እንትኖች ናቸው ብሎ ፈርጆናል። እሺ በቃ አንተን ለቀቅንህና እስኪ ሌላ አንተን ተመሳሳይ እከሌም ብሏል ካልካቸው ሰዎች እነሱንም እኔ ደግሞ ጥሪ ያቀርባለሁ። አክቹሊ ለአንተ ነበር፣ ምክንያቱም አንተ ነህ እያወራህ የሰማው። አንተን አባቶችን ስትሰድብ ስትዘረጥጥ ስታንኳስስ ማይህ የሪፎርመሮችን አንተ ነህ በጣም በጣም በሚገርም ሁኔታ ማን ነው እያልክ ስትሳደብ ማይህ አይ ሌላ ማለካልክ ወክልና ላክሺ። አይው እኔ አሁን እንደዛ ይላሉ ከኔ ጋር ጥላቻ ስላላቸው ላልከው ነገር ይኸው ለአንተ አማን ያቀርቦልሃል፣ እኔም አቅርቤልሃለሁ። ከፈለክና እንዲሁ በደስታ ማለት ነው በደስታ አክቹሊ እንደማትመጣ እያወቁ ነው ያቀረብኩልህ። እንዲሁ ሰው የሚከተሉ ሰዎች አትሊስት አንዳንድ ማስተዋል የሚችሉ ሰዎች እንዲገባቸው ዝም ብሎ እናንተን ኑ ላሞኛችሁ እያለ ስለሆነ በእርግጥ የሚለው አልተረዳውም ትምህርቱ ብዬ ተናግራለሁ። እኔ እንዳልተረዳው ሲያወራ ሰምቻለሁ። የምር እኔ እንደሱ በፌክ አካውንት ተደብቄ መስማት አልችልም። እኔ በግልጽ አካውንቴ ነው እኔን ሳይ ደግሞ ሞቅ አደረገው ማለት ነው። እና በግልጽ አካውንቴ ነው ገብቼ የምሰማው ማለት ነው። ስለዚህ በግልጽ አንተ በፌክ አካውንት ትሰማለህ፣ እኔ ደግሞ በእውነተኛ አካውንቴ ገብቼ ሰምቻለሁ። ናና ያልከውን እንዳልተረዳህ እኔ ማሳየት ፈልጋለሁ። እያልካቸው ያለውን ነገርና እኛ የምንለው ራሱ የተለያየ እንደሆነ እኔ ማሳየት ፈልጋለሁ። አይ ሌሎችም አሉ ከኔ ጋር ጥላቻ ስላላችሁ ካልክ ላካቸው። አሉ ያልካቸውን ሰዎች ስማቸውን የዘረዘርካቸው ሰዎች ላካቸው፣ ይምጡና ይሞግቱን። በዛ ደረጃ ቅድም ወንድሞች ያሉትን ነገር እንዳለ ሆኖ ማለት ነው። አይ እንታረማለን እንሞክራለን እናስቼን ኤቢ ያሉትን ነገር እሱ በግምት ውስጥ ረስቸው አይደለም ላካቸው። እነሱም ቢሆን እውነት ለመናገር ማለት ነው ላካቸው። አሁን ማንም ቢሆን ይሄንን በአንተ ቶን ያወራ ሰው ካለ አይ እኔ ብቻ አይደለም እንደኔ አይነት ነው ያሉት ሌሎች ካልካቸው ይምጡ፣ ዌልካም ነው የምንላቸው። እና ስለዚህ ይህንን ነው የምለው። ቅድም ያለውን ነገር ግን በግምት ውስጥ አስገብተን እኛ እንዲሁ ለሰላም ለያዥ እንትን የምናስቸግር ሰዎች እንደሆን የምታስቡ ሰዎች ካላችሁ ነው እኛ ጋር አይደለም ችግሩ። እንዲሁም ብዙ ጊዜ ቅድምም ተናግሬያለሁ ተጎንብሰን እያሳለፍን ብዙ ጊዜ ማለት ነው። እና በዚህ መጠን ነው። ኤኒዌይስ ጌታ ኢየሱስ ይባርካችሁ። አማኒ ጌታ ኢየሱስ ይባርክ። ማዘርንም እግዚአብሔር አምላክ ፈጽሞ ምህረት ይላክላቸው። እግዚአብሔር አምላክ ፍጹም
ምህረት ፍጹም ጤና ይስጣቸው። ይህን ነው የምለው። ከበዛ እውቀት አይደለም። እውቀት ቢኖር ኖሮ ባለፉት 4 ዓመት ይገለጥ ነበርና እንደምታውቁት እኔ ፔንቴኮስታል ነኝ፣ ግን አብረን እንዳንሰራ የሚያደርገን ነገር የለም። ምክንያቱም አብዛኛው ነገር ኢትስ ካይንድ ኦፍ ኤስካቶሎጂካል ወደፊት የሚገለጥ ነው። ምክንያቱም በእምነት በጸጋ የሚለው ቋንቋ ሁላችንንም ስለሚገልጠን ማለት ነው። ከዛ ልክ ወደ ጌታ ስንሄድ ጌታ ይሄ ቴዎሎጂካል የሆነ ከበድ ያሉ ነገሮችን ይዞ አንተ ግባ አንተ ወጣ የሚል አምላክ አይደለም። እኛ በመረዳታችን ስንረዳ፣ ጌታ ግን ኦብጀክቲቭ በሆነ በትክክል በመንፈሱ አትሞን የዘላለም መዝገብ ላይ ጽፎን ነው። በዛ መልኩ ነው ምንድነው እንጂ ቴዎሎጂካል እንትን ለእውቀትና ለአፖሎጂቲክስ ነው የምንጠቀምበት። አጋንንታዊ የሚለው ነገር ትክክለኛ አይደለም። እደግመዋለሁ። ፔፐር ስፈልግ ነበረ፣ ትላንትናም ስናወራው ነበር፣ ከትላንት ወዲያም ስናወራው ነበር። ኦርቶዶክሶች ክርስቲያኖች ናቸው ወገን። ኦርቶዶክሶች እንዲወዱን አይደለም። ካቶሊኮች ክርስቲያኖች ናቸው። እንደገና ደግሞ ፕሮቴስታንት ውስጥ ደግሞ እኔ ያለኝ ማቴሪያል በቪዲዮ ከፍቼ የማሳያችሁ አብዛኛዎቹ የሪፎርምድ እና የሉትራን ነው። የፔንቴኮስታል እንኳን አይደለም። በቪዲዮ ከፍቼ የማሳያችሁ ማለት ነው። አብዛኞቹ ብዙ የተጻፉ ጽሁፎች አሉ እና አይሪላም ሶሪ ትላንትና በደንብ ተናግሬያለሁ። ለብዙ ሰዎች ቃል ገብቻለሁ በዚህ ጉዳይ ላይ እንደማልገባ። ግን ጥያቄው የቴዎሎጂካል አይመስለኝም። ቴዎሎጂካል አይደለም ማለት ስነ መለኮታዊ አመለካከታችን አላራምድ ብሎን የመጣ ነው ብዬ አላምንም። እንደዛ አላምንም። እና ምንድነው ሲባል በቃ እንደፈለገ ነው እንደደስ ባለመልኩ የምንፈልገውን ሰው ከፍ እናደርጋለን፣ የምንፈልገውን ደግሞ ዝቅ እናደርጋለን። እንደዛ ስለሆነ የተከሰተ ነገር ነውና በተለይ እህቶችና ወንድሞች በመካከላችን ያላችሁ ሰዎች እያስተዋላችሁ ብትጓዙ መልካም ነው ያስባለሁ። በመካከል እኔ ተቀብቻለሁ። በነገራችን ዳንኤል አልተቀባም የሚል ሰው ካለ ዋሽቷል። አንደኛ የእግዚአብሔር ቃል ይመሰክርልኛል፣ ሁለተኛ ደግሞ ኤክስፒሪየንስን ማቀው እኔው ራሴ ነኝ። ስለዚህ የሆነ ሰው መጥቶ የኔን የቅባት ምንድን አረጋጋጭ ኮሚቴ ሆነው ሊናገር አይገባም። ጌታ የተወሰኑ ሰዎችን የሚናገርና የተወሰኑ ሰዎችን የማይናገር አይደለም፣ ሁሉንም ነው የሚናገረው። ልጆች ነው ያለን፣ ካህናቶች ነን ወገን። ካህናቶች እኮ ነን፣ ካህናቶች ነን እኛ ሁላችን ማለት ነው። ስለዚህ ምን እያልኩ ነው ያለሁት? ጌታ መልካም ነው። ቴዎሎጂካል ነው ነገሩ፣ ቴዎሎጂካል አይደለም። የዳኒ ነው የተቋረጠው፣ የኔ ነው ወገኖች። ዳኒ ነው የተቋረጠው ነው፣ ሁላችንም ነው የማንሰማው።